አንቺ የአምስት ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ሴትዮ መነጋገሪያ ሰሞኑ የአርቲስት ገነት ንጋቱና የቲክቶከሯ ቃልባባ ውዝግብ ምንድነው? ለመሆኑ ገነት ንጋቱ ምን ነካት? ሰሞኑን ማህበራዊ ሚዲያ ላይ በጣም በስፋት ሲዘዋወሩ ከነበሩና በጣም አስገራሚ አሳፋሪ እንዲሁም ደግሞ አስደንጋጭ ከሆኑ ክስተቶች አንዱ በተዋናይት አርቲስት ዩቲዩበርም ናት ገነት ንጋቱ እና ደግሞ ታዋቂ ቲክቶከር ቃልባባ የተሰኘች ቲክቶከር በሁለቱ መካከል በጣም ከባድ የሆነ ፍጥጫ ተከስቷል። እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦች? እኔ በጣም ደህና ነኝ። እንኳን ወደኛ እይታ በሰላም በጤና መጣችሁ ብያለሁ። ለቤተሰብ አዲስ የሆናችሁ ሁሉ ሰብስክራይብ በማድረግ ቻናሌን እንድትቀላቀሉ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። መነሻው ላይ እንደነገርኳችሁ እንግዲህ ዛሬ በስፋት የምናየው በገነት ንጋቱ አርቲስቷ እንዲሁም ደግሞ በቃልባባ ቲክቶከሯ መካከል የተፈጠረው ውዝግብ ምንድነው፣ እንዴት ጀመረ የሚለው ነው ማለት ነው። በነገራችሁ ላይ የሁለቱ ሰዎች ውዝግብ የተወሰነ ጊዜያትን አስቆጥሯል። 1-2-3 ቀን ይሆናል። መጀመሪያ ላይ እኔ ስሟን አልጠቀሰችምና ገነት ንጋቱ ብላ ግን የሰራችውን ነገር አንድ ማስታወቂያ ሰርታ ነበር መሰለኝ ቲክቶከሯ ማለት ነው። እና ያንን ማስታወቂያ ከሰራች በኋላ በጎን ገነት ንጋቱ እኔን አሰሩኝ ብላ ደውላ እንደጠየቀቻቸው ባለቤቶቹን ማለት ነው። እና ይሄ በጣም አሳፋሪ ጉዳይ እንደሆነ ተናግራ ነበር። እና እሱን በቅንጭብታ እንስማውና አሁን ላይ የተፈጠረው የሁለቱ ግለሰቦች ውዝግብ ብዙዎቻችንን የሚያስተምር ታሪክ ስለሆነ እሱን በሰፊው እናያለን ማለት ነው። መልካም ቆይታ። ለሞኑ ቃልባባ ስለ ገነት ንጋቱ ምን አለች? ስሟንም ባጠራ ያስተላለፈችውን እንስማ። አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ በጣም የሚገርም ነገር ነው። እዚህ ላይ እኔ መጀመሪያ ያው ስሟን ስላልጠራች ማይሆን ነገር በከንቱ የሰው ስም መጥራት አያስፈልግም ብዬ ነበረ ማለት ነው። ብዙም ላይም ራሱ ብዙም ቻናሌ ላይ አላስተላለፍኩትም ነበር። ከዛ በኋላ ግን ብዙ ሰዎች ሜንሽን እያደረጓት ነበር ገነትን እና ነገሩ በጣም እየተጧጧፈ የመጣው እዚህ ጋር ነው። ቃልባባ ሚዲያ ላይ ወጣ ይሄን ነገር በምትናገርበት ሰዓት ገነት ንጋቱ የተጠቀመችው አንድ የማጥቂያ ዘዴ ነበር። እሱም ከዛሬ 2 ዓመት በፊት ኢንተርቪው አርጋት ነበር ቃልባባን ማለት ነው። በአጠቃላይ ስለ ህይወቷና ስላለችበት ሁኔታ እና ያን ኢንተርቪው እንዳታስተላልፍ በተለይ ከዛ ኢንተርቪው አንድ ፓርት አለ። እሱም ስለ ልጇ የምታወራበት በነገራችሁ ላይ ሲንግል ማም ናት። ሲንግል ማም የሆነችበት መንገድ በጣም የሚያሳዝን ነው የህይወት ታሪኳ በጣም ማለት ነውና ያው ገነት ንጋቱም ራሱ እሷ ላይ በደንብ አስተላልፈዋለች የገኒ ቤተሰብ የሚለው ዩቲዩብ ላይ ማለት ነው። እና ያንን ታሪኳን እንዲተላለፍ የማትፈልገው ታሪክ ነበር ያወራችሁ ማለት ነው። ያንን ፓርት ቆርጣ እንድታወጣ አሊያም ደግሞ ታሪኩ እንዳታስተላልፈው ተነጋግረው ነበረ። ይሄ ሁኔታ 3 ዓመት 2 ዓመት አካባቢ ያልፈዋልና በጣም በሚገርማችሁ ሁኔታ ይሄንን ንግግር ወይም ደግሞ ማስታወቂያውን እንደወሰደችባትና እንደዚህ አይደረግም ብላ በሱ ከወቀሰቻት በኋላ ገነት ንጋቱ ምንድነው ያጠቃቻት? እንዴት ነው ያደረገችው? ያንን ኢንተርቪው አላስተላለፈም ብላ የነበረውን ኢንተርቪው ከ3 ዓመታት ወይም ከ2 ዓመታት በኋላ ልታስተላልፍ ችላለች ማለት ነው። ይሄ በጣም የሚገርም ሁኔታ ነው። የተፈጠረው ምንድነው? ነገሩ ምንድነው? እስቲ ቃልባባ ከራሷ ከአንደበቷ እንስማ። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን
እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልኝ። እና እንደተከታተላችሁት ነው። እና ያ ያስተላለፈችው ደግሞ ንግግሯ ምን ነበረ? እሷም እንዳለችው እንግዲህ ፍርድ ቤት ኬዝ ነበረባትና ከልጇ አባት ጋር ተያይዞ ማለት ነው። እና እሱን በተመለከተ ሜንሽን ያደረገቻቸው አንዳንድ ነገሮች ነበሩ እና እሱን ነበር እንዳታስተላልፍ ተነጋግረው የነበረው። ነገር ግን ቃሏን አጥፋ አስተላልፋባታለች ማለት ነው። እና ያ ያስተላለፈችበት ፓርት ደግሞ በጣም ሴንሲቲቭ የሆነ ለሷ ለፍርድ ቤት መከራከሪያ አጌነስቴ የልጇ አባት ልጇን ለመውሰድ እንዲጠቀምበት እንደ መረጃ የሚጠቅመውን ነገር ነው ማለት ነው ገነት ልታስተላልፍባት የቻለችው። በጣም ነው እውነት ያዘንኩት ይሄንን ሳይ ማለት ነው። ከዚህ ጋር ተያይዞ እንግዲህ ገነትን በጣም ብዙ ሰዎች እየወቀሷት ታይ ለምን እንደዚህ ታደርጊያለሽ? የልጆች እናት አይደለሽም ወይ? እና ያደረግሽው ነገር በፍጹም አግባብ አይደለም እያሉ በጣም ብዙ ሰዎች እየተናገሯት ነው። በነገራችሁ ላይ ከደረሰባት ጫና ከዛ ጋር ተያይዞ የኮሜንቱን ተርኖፍ አድርጋለችና ዩቲዩብ ላይ ሄዳችሁ ቪዲዮ ልታዩ ትችላላችሁ። ግን በሚገርም ሁኔታ ኮሜንት ተርኖፍ አድርጋለችና ሰዎች ኮሜንት እንዳይሰጡ ማለት ነውና ምክንያቱም በጣም ጫናው እየበረታባት ስለመጣ እውነትም በጣም ነው የሚያሳፍረው። እኔ አፈርኩኝ ለሷ ማለት ነው። እናንተ እንደዛ አልተሰማችሁም? ማለት አንደኛ ነገር የቆየ ነው ኢንተርቪው ምንም ሳትናገር ደግሞ ያቺኛዋ ስም ማጥፋት ራሱ ከሆነ የያዘችው ለምን ስሜን ታጠፊያለሽ ብላ ቀርባ መከራከር እያለባት ወይ ራሷን ነፃ ማውጣት እያለባት በዚህ ሁኔታ ላይ ከ3 አመት በፊት የተደረገ ኢንተርቪው እንዳይተላለፍ የተነጋገሩበትን ኢንተርቪው ልክ እሷ ልታጠቃ እንደ መሳሪያ ተጠቀመችበት ማለት ነውና ይሄ በጣም ሰዎች ምን ያህል መሰሪ እንደሆኑ የሚያሳይ ነገር ነው። እውነት ለመናገር በጣም ያሳፍራል። ይሄ እውነት ቅሌት ነው። ለምን አንድ ነገር እኔ ባለፈው እያልኳችሁ ነበር አንድ ቪዲዮ ላይ ማለት እኔ የተማርኩት ጋዜጠኝነት ነውና እኔ በተማርኩበት የትምህርት መስክ አንድ ሰው ኢንተርቪው አርጋችሁት ማለት ነው ይሄን ኢንተርቪው አትጠቀመው አታስተላልፈው ካላችሁ ማለት ነው አታስተላልፉትም። ምክንያቱም የሰውየውን ኮንፊደንሻሊቲ እንዲሁም ደግሞ ይሄ የሰውየውን መብት ሰብአዊ መብት ልታከብሩለት ይገባልና ይሄ በጣም የሞራል ዝቅጠት ነው። እናንተ ሄዳችሁ ሰውየው ምንም ማለት ነው አታስተላልፉልኝ እያለ ያንን ነገር የምታስተላልፉ ከሆነ በቃ የመጨረሻ ምንም ሞራል የሌላችሁ የመጨረሻ ምንም ሰባዊነት የሌላችሁ ሰዎች ናችሁ ማለት ነው እናንተ። ምክንያቱም ያ ሰው ያንን ነገር ሲናገር ብዙ የረገጠው ነገር ይኖራል፣ ከብዙ ሰዎች ጋር ሊያጋጨው ይችላል። ለራሱ ህይወት ልክ እንደዚህ ልጅ ማለት ነው ለራሱ ህይወት አደጋ ይዞበት ሊመጣ የሚችል ነገር ይሆናልና ይሄ ማለት በቃ ኮቺ ሴት ህይወቷን ምስቅልቅል ማድረግ ራሱ ብትችል አድርገዋለች ማለት ነው። ብትችል እንግዲህ ልጅቷ እንደተናገረችው በአሁን ሰዓት የፍርድ ቤቱ ኬስ ተፈቶ ልጇን እያሳደገች ነው ያለችው። ነገር ግን ፍርድ ቤት ውስጥ ብትሆንስ ኖሮ ክርክር ላይስ ብትሆን ኖሮ በቃ እኮ ህይወቷን አመሰቃቅላው ነበርና ይሄን ያህል መጨከን ማለት ይሄን ያህል በቀለኛ መሆን ስሜን አጥፍታለች ብላ ይመስለኛል ይሄን ነገር ልትናገር የቻለችውና ይሄን ያህል ጥግ ድረስ ሄዶ በቀለኛ መሆን በጣም ነው የሚያሳፍረው። በጣም በተለይ ደግሞ አንዲት ሴት ልጅ እንዳላት እናት እንደ እናት በተለይ ደግሞ ሴት ልጅ እንዳላት እናት ልጆችን እያሳደገች እንዳለች እናት እንደ አርቲስት እንደ ታዋቂ ሰው
ከሷ ይሄንን መጠበቅ እኔ አልጠበቅኩም ነበርና እኔ ለሷ በጣም ነው ያፈርኩት ይሄን ነገር በማድረጓ ማለት ነው። እና ደግሞ በቃ ዝም ብላ ኮሜንቶቹንም ሁሉ ተርኖፍ አድርጋለች። አላቅም ዘንድሮ ገነት ብዙ ነገሮች እየተፈጠሩባት ይገኛሉ። ከነፂ ጋር ተያይዞ የምታስታውሱት ነው። እሱንም ህዝቡ አልረሳላትም። ከሃይማኖት ጋር ተያይዞም አንዳንድ ነገሮች ነበሩ የተፈጠሩ። እሱንም ህዝቡ አልረሳላትም። ሌሎችም ከሄለን ድሬዳዋ ጋር ራሱ የማይገቡ ነገሮች ተፈጥረው ውዝግብ ውስጥ ሰጣ ገባ ውስጥ ስትገባ ነበርና ይሄ አካሄድ ለሷ አይጠቅማትም። የሚደርሳት ከሆነ ይሄ ቪዲዮ ማለት ነው ገነት ተይ ማለት ነው የሚፈልገው። ማለት ይሄ አካሄድ አሁን የጀመረችው መንገድ በጣም ነው የሚያጠፋት። አንደኛ የኢትዮጵያ ህዝብ ማለት ሲወድ በጣም የሚወድ ሲጠላ በጣም የሚጠላ በጣም በቃ ቶሎ ማንንም ሊሆን ይችላል የሚያጠፋ ያን ያህል መተባበር የሚችል እና አቅም ያለው ህዝብ ነው። በተለይ ወጣቱ ቲክቶክ ላይ ያለው ማህበረሰብ ምናምን እና እንግዲህ ዩቲዩብን በደንብ ነው የምትጠቀምበት። በጣም ከሚጠቀሙበት ሰዎች መካከል አንዷ አሷራት አይደለ ኢትዮጵያ ውስጥ። ምክንያቱም 4-5 በልጆቿ በራሷ ሌሎችም የዩቲዩብ አካውንቶች አሏት እና ዩቲዩብ ላይ መቆየት የምትፈልግ ከሆነ አርቱ ላይ መቆየት የምትፈልግ ከሆነ እንደዚህ አይነት ሄዳ ቀይ መስመሮችን መንካት የለባትም። እውነት ለመናገር ይሄ ሰባዊነትን ብቻ ሳይሆን መቆየት ከፈለገች ማትረፍ ከፈለገች ስራው ላይ ውጤታማ የተሻለ ከዚህ የበለጠ መድረስ የምትፈልግ ከሆነ ዛሬ የምታገኘው ልቅምቃሚ ቪው እኔ ብዙ ጊዜ ቪዲዮቿን አይቻለሁ። ኢቭን ኢፍ እንትኑ ላይ ራሱ ተምብሊኑ ላይ ካያችሁ በጣም በቃ ሴንሲቲቭ የሆነ ነገር ነው ፖስት የምትጽፈው። ውስጥ ስትገቡ ግን ከዛ ማይገናኝ ነገር ነው ማለት ነው የምታገኙት። እና ብዙ ጊዜ ሰዎች ኮሜንት ይሰጧታል ለቪው ብለሽ ለምንድን ነው እሱ ተምብሊንሽና ውስጡ ያለው ሐሳቡ አይገናኝም እና ተይ እንደዚህ አታድርጊ አንቺ ትልቅ ሰው ነሽ እያሉ በጣም ብዙ ሰዎች እየመከሯት ይገኛሉ። እና ራሷን በዚህ መንገድ ኤክስፖዝ እያደረገች በሄደች ቁጥር በነገራችሁ ላይ አደጋ ውስጥ እየከተተች ነው የምትሄደው። ማለት በቃ ይሄ ገንዘብ አሁን ያላት ነገር አሁን ያላት የዩቲዩብ አካውንቶች ምናምን በጣም ተራ ነገር ነው። በአንድ ጊዜ ሊዘጋባት የሚችል ነገር ሰው ደግሞ ሲጠላት ደግሞ በቃ ከነ ዩቲዩብን እንደው አልጠቀምም ከዚህ በኋላ ብላ ከዩቲዩብ እና ከቲክቶክ ማለት ነው ምርር ብሏት እንድትወጣ የሚያደርጋትን ጫና ያን ያክል ነው ጫና ማሳደር የሚችሉት ሰዎች እና ጥሩ አይደለም። በተለይ ግለሰቦችን ማጥቃት በዚህ ልክ ማለት ነው። ወጣቶች ናቸው፣ ወጣት ናት፣ ልጇ ትሆናለች፣ ልጅ ናት እቺ ልጅ ቃልባባ የምትባለው እና ደግሞ የምታሳዝን ልጅ ናት። እናት አባቷን በልጅነት ያጣች በጣም የተጎዳች ካምፓስ ውስጥ ሆና አርግዛ ወልዳ ብቻዋን ሲንግል ማም ሆና ልጇን እያሳደገች ያለች ምናምን እና በዚህ ልክ ራሷ እንደውም ታሪኳን ሰምታ በጣም አዝና እያለቀሰች ምናምን እኔ እውነት አፈርኩኝ ያንን ፓርት ሳይው ማለት ነው። እያለቀሰች በቃ እየተንገበገበች ምናምን ገነት ያንን በዛ መልኩ ማስመሰል ይቻላል ማለት ነው። እንደዛ ግብግብግብ ብላ ኢንተርቪዋን ያስተላለፈች ሴትዮ ማን ነው ያረገቻት? ኢንተርቪው ያረገቻት ሴትዮ አሁን ደግሞ ተቀይራ እሷን ለማጥቃት ይሄንን ካርድ መምዘዟ በጣም ልታፍር ነው የሚገባው። እኔ የእውነት አሳዘነች ልጅቷ ስላሳለፈችው። በተለይ እናቷ እንዴት እንደሞተችባት በልደቷ ቀን፣ ሲቀጥል ደግሞ እንጀራ አባቷ እቃዋን ሁሉ ጭኖባት እንደሄደ ከዛ ህይወት እንዴት እንደከበደቻት ልጇን እንዴት ጥርሷን ነክሳ ማለት ነው እንደ አንድ ሲንግል እንደተከዳች ሴት እንዴት እንዳሳደገች ስትናገር ታሪኳን የእውነት ነው የምላችሁ። እኔ ከልቤ ነው በቃ ያዘንኩትና እያዳመጥኳት እያየኋት የሆነ ሰዓት እንባይ ነው ግጥም ያለው ማለት ነው። ማለት በቃ ሰው ለካ ይሄንን ሁላ ነገር ችሎ ደግሞ ያልፋል ደግሞ ይቀየራል እያልኩኝ እያሰብኩኝ ነበርና በዛ ልክ እሷም ደግሞ እንደዚያ ያዘነች ነበር የምትመስለው ገነት እያለቀሰች በቃ አይዞሽ ምናምን እያለቻት እና ሪል ነው የሚመስለው ስሜቱ። ግን አሁን ደግሞ ያንን ነገር እሷን ለማጥቃት ስትጠቀምበት የሰው ልጅ አስመሳይነት ምን ያክል ጥልቅ እንደሆነ ነው ያየሁት። ተሰማኝ በጣም ማለት ምን ልትጠቀምበት እቺ ልጅ እኮ በቃ ጀስት ኑሯን እየኖረች ነው። ያ ነገር አልፏል፣ ያሳለፈችው ነገር አልፏልና ተመለሳ ያንን ተናገረችኝ ብላ ይሄ የማስታወቂያውን ጉዳይ ተገና አድርጋ እኔ እንደዛ ነው ማስበው እና ያንን ነገር ማስተላለፏ እኔ ከምር በጣም ነው ያዘንኩት። የሰው ልጅ በቃ በጣም ማስመሰል ይችላል ማለት ነው። ጥግ ድረስ ነው ማስመሰል የሚችለው እና እኔ ገነት እሱን ነው የታዘብኩት። ሲቀጥል አንድ ማስበው ነገር አለ። ሚዲያ ላይ ስትወጡ በተለይ ኢንተርቪው ህይወታችሁን የምታፍሩበትን ሊሆን ይችላል ወይ ማትተማመኑበትን ወይ ለእናንተ ስጋት ሊሆን ይችላል ብላችሁ የምታስቡትን አንደኛ ሚዲያ ላይ ስትወጡ በጣም ተጠንቀቁ። የምትናገሩትን ነገር መርጣችሁ ይሄን ነው ሚዲያ ላይ ማስተላለፍ ያለብኝ። ምክንያቱም ሚዲያዎች በጣም ብዙ አይኖችና ጆሮች ማለት ናቸውና
ስትናገሩ ምን ያህል ሰው ሊሰማችሁ እንደሚችል ምን ያህል እንደምትስቱ እያሰባችሁ ምን ያህል እንደምትስቱ እያሰባችሁ የምትናገሩትን ነገር በጣም ተጠንቅቃችሁ በጣም ማለት ነው መናገር አለባችሁ። ይሄ ቃልባባ አሁን ያጋጠማት ገጠመኝ ማለት ነው ለብዙዎቻችን ትምህርት ነው አይደለምና ከሚዲያ ሰው ጋር ስታወሩ ጀስት ዝም ብሎ ከሰው ጋር ራሱ ስታወሩ ማለት ነው በቃ መነገር ያለበትን ሁለቴ መትራ አንዴ ምንድነው ሁለቴ ለክተ አንዴ ቁረጥ እንደሚባለው ማለት ነው ስታወሩ ምንድነው ብናገረው ለሌሎች ሰዎች ሲነገር እኔን ተመልሶ አታክ የማያረገኝ የራሴ ንግግር የማያሳፍረኝ በራሴ ላይ ጠላትን የማያፈራብኝ ንግግር የትኛው ነው ብላችሁ ነው መናገር ያለባችሁ። እኔ አሁን ይሄን ነገር ለራሴም ነው የምናገረው ለእናንተ ብቻ አይደለም። ለምን በጣም ነው በቃ እቺ ልጅ አሁን ያንን ኢንተርቪው ስትሰጣት እነዚህ ነገሮች ስጋት ሊሆኑባት የሚችሉ ነገሮችን ባታነሳ ዛሬ እንደ በቀል እንደ መበቀያ እንዳለንጋ አትጠቀምበትም ነበር ገነት። ገብቷቸዋል። ስለዚህ እያንዳንዱ የምንናገረው ነገር አስተውለን ጓደኛ ብሎ ነገር የለም ወይ የቅርብ ሰው ብሎ ነገር የለም። ምክንያቱም ሰው እንዴት እኛን አታክ ሊያደርገን እንደሚችል አናውቅም እና አንዴ ንግግሩ ከኛ አንደበት ከወጣ በኋላ እኛ ልንቆጣጠረው አንችልም። በቃ ከኛ ቁጥጥር ስር ውጪ ነው። እዛ ጋር የተነገረ ነገር አንዴ ሰው ጆሮ ከገባ አይ ገሌ እንደዚህ ብትረዳይ ተቸግሬያለሁ ወይ እንደዚህ ነው ሚስጥር ነው ይሄን ነገር ለሰዎች አትንገርብኝ ብትሉት ማለት ነው ምንም ሰውየው ምንም በቃ ዛሬ ላይ እሺ ቢሏችሁ ዛሬ ላይ ቢስማማችሁ ራሱ ማለት ነው ነገ ከነጎዳ እንዳለ ነው ዝርግፍ የሚያደርገው። ይሄንን በደንብ ነው በቃ ያየሁትኝና እንደ ትምህርት እንደው ከዚህ ነገር ትምህርት መውሰድ የምትችሉ ከሆነ ይሄንን ብትማሩ ደስ ይለኛል። ለማንኛውም ገነት ንጋቱ እንግዲህ ተመለሺ። የእውነት ልክ አይደለም። በቃ ይሄ ማለት እኔ በጣም አፈርኩኝ። እንደ አንድ እናት እንዳልኳችሁ የኢትዮጵያ እናት ናት፣ ትልቅ እናት ናት። ልጆች አሏት። ልጆቿ በቃ ነገ ምን እንደሚሆኑ ምን እንደሚፈጠር እሷ ቆይታ ልጆቿን ታሳድግ አታውቅም እና ነገ ልጆቿም በእናት እጦት ልክ እንደዚህ ልጅ ሊሰቃዩ ይችላሉና ነገ ለልጆቼ ምንድነው እሱ ማወርሰው ምንድነው እሱ ምድር ላይ የምሰራው? ምክንያቱም ሁሉም ነገር ይመለሳል፣ በልጆቿ ይመለሳል። እሷም ደግሞ ተሰቃይታ ልታየው ትችላለች። አዎ እኔ የሆነ ያየሁትኝ ማለት ነው የእውነት ያየሁትኝና አንዲት ሴትዮ ነበረች እና የባሏ እናት ነበሩ። በጣም ታሰቃያቸው ነበር እና የእውነት ምግብ እስከ መከልከል እስከ መምታት በቃ በጣም በቃ አርጅተው ቤቱ ስለቀሩ እንዲሞቱላት ወጥተው እንዲሞቱላት ስትል ታስረብ ነበር ምናምን እና በቃ የምድር የመጨረሻ ስቃይ ነው ያየችው የባሏ እናት ማለት ነው ያዩት እና በቃ እኔ እንጃ በቃ ምንም እስከ መምታት ትገርፋቸውላ ነበር እንደ ህፃን ልጅ ማለት ነው ያቺ ሴት እና በጣም የሚገርማችሁ የሆነ ሰዓት አይቀርምና ሞቱ። ያቺ ሴት ከሞቱ በኋላ የሆነ ቀን ወደቀች እቺ ምላችሁ ሴትዮ ማለት ነው ባለ ታሪኳ ወደቀችና እግሯ ተሰበረ። እግሯ ሲሰበር ምን ሆነ? እዛው ቤት ውስጥ ፓራላይዝ ሆና ቀረች ማለት ነው። አትንቀሳቀስም። በቃ እዛው ፓራላይዝ ሆና ቀረች። በጣም የሚገርማችሁ በጣም ረጅም ጊዜ ነው 10 አመት ከዛ በላይ ይሆናታል። እና ያቺ የሞተችው ሴትዮ ላይ ያደረገቻት እያንዳንዷ ነገር ማለት ነው እሷ ላይ የተመለሰችባት እኔ በጣም ነው የገረመኝ የእውነት ማለት ነው። ልጆቿ በጣም በቃ እንዴ እናት በዚህ ልክ መበደል አለባት እንዴ እስከሚባል ድረስ ነው የሚበድሏት። ምግብ ይከለክሏታል። ያቺ ልጆች የወለደቻቸው ነው አይገርማችሁም? በቃ ዞር ብለው አያዩዋትም። ቤቱ አያስገባም እሷ የምተኛበት ቤት ማለት ነው። በቃ በጣም ይዘገነናቸዋል ሚዲያ ላይ ሁላ ለማውራት ማለት ነው። እና ገረመኝ እና ምንድነው ግፍ አትስሩ። ሰው እናንተን ገደሉ ጫፍ ወስዶ ይጣላችሁ እንጂ እናንተ ለሰው ውድቀትና ለሰው መጥፎ ነገር መሆን ምክንያት አትሁኑ። ግፍ አትስሩ። በጣም መጥፎ ነው ግፍ በጣም ማለት ነው። ይከፍላችኋል እያንዳንዱ በራሳችሁም እንደዚህ ሴት እንደምላችሁ ማለት ነው። ስለዚህ ገነት ነገ በልጆችሽ በራስሽ የምታገኙ ነገር ስለሆነ ያደረግሽው ነገር እስቲ ራስሽን መለስ ብለሽ ተመልከቺ ነው መልክቴ። እናንተ እዚህ ላይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ልታስቀምጡ ትችላላችሁ ማለት ነው። እንግዲህ የዛሬው ዝግጅቴ ይሄን ይመስላል። አመሰግናለሁ አብራችሁኝ ስለነበራችሁ። ለቤተሰቤ አዲስ የሆናችሁ ደግሞ እንዳልኳችሁ ሰብስክራይብ በማድረግ ቤተሰቤ ልትቀላቀሉ ትችላላችሁ። እስካሁን ድረስ እዚህ ድረስ የመጣችሁ እወዳችኋለሁ። ቻው